በሱዳንና በሊቢያ አማጽያንን በገንዘብና በጦር መሳሪያ የምታስጣጥቀው የተባበሩት አረብ ኤሚሬት ዱባይ ለምን በኢትዮጵያ የብልጽግናን መንግስት በጽኑ ደገፈች? ሚስጥሩ ቀላል ነው። ዱባይ አማጺ ማስታጠቅ ባልቻለችበት ሀገርም ፍላጎቷን ያለምንም ጥያቄ የሚያስፈጽምላትን ተላላኪ መንግስት በቢሊዮን ዶላር እየደገፈች ስልጣን ላይ ማቆየት መርጣለች። ይህንን ያለው የጀርመን ዓለም አቀፍ የሰላምና ደህንነት ተቋም ነው። ዱባይ ኢትዮጵያንና ሱዳንን በሲስተም እያፈረሰችበት ስላለበት መንገድ ትንታኔ ጽፏል። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትንም በጦርነት እያጨፋጨፈችና እያፈረሰች ስላለችው ስለ ዱባይ የተጻፈውን ትንታኔ ወደ አማርኛ መልሰን አዘጋጅተናል። አብራችሁን በመቆየት ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አጋር እንድትሆኑ ጠይቃለን። በያላችሁበት መልካም ቆይታም። የተባበሩት አረብ ኤሚሬት በሊቢያ ወይ በሱዳን ህጋዊ መንግስታቱ የሷን ፍላጎት ለማስፈጸም እምቢተኞች ስለነበሩ አማጽያን መርጣለች። በኢትዮጵያ ግን አማጽያንን ፍለጋ መሄድ አላስፈለጋትም። ምክንያቱም በስልጣን ላይ ያለው የብልጽግና መንግስት ገናም ከመጀመሪያው ጀምሮ ለአቡዳቢ ፍላጎቶች ሙሉ በሙሉ የተንበረከከ በመሆኑ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ኤሚሬት የ3 ቢሊዮን ዶላር የገንዘብ ድጋፍና ብድር በመስጠት የመንግስትን የፖለቲካ ልብ ገዝታለች። በትግራይ ጦርነት ወቅት የመንግስት ሰራዊት በተደካከመበትና አዲስ አበባ በተጨነቀችበት ወቅት የተባበሩት አረብ ኤሚሬት ዘመናዊ የድሮን ትጥቆችንና ወታደራዊ ቴክኖሎጂዎችን በቀጥታ በማቅረብ መንግስትን ከመውደቅ ታድጋለች። ይህ ውለታ አሁን ላለው መንግስት የህልውና ጉዳይ በመሆኑ ኤሚሬትስ የምፈልገውን የኢኮኖሚና የፖለቲካ ጥያቄ የመቆም አቅም እንዳይኖረው አድርጎታል። ሌላኛው የኢትዮጵያን ስትራቴጂካዊ ሀብቶች መበዝበዝ ነው። ኤሚሬትስ ለሰጠችው ወታደራዊና የገንዘብ ድጋፍ ምትክ የኢትዮጵያን ዋና ዋና ብሔራዊ ሀብቶች ረከስ ባለ ዋጋና በሚስጥራዊ ስምምነት እየተቆጣጠረች ነው። ኤሚሬትስ የበረሃ ሀገር በመሆኗ የምግብ ዋስትና ለማረጋገጥ የኢትዮጵያን ለም መሬቶች ትፈልጋለች። በኦሮሚያና በሌሎች ክልሎች ሰፋፊ ለም መሬቶችን በመውሰድ ለራሷ ህዝብ የሚሆን እህልና ሰብል በስፋት ታመርታለች። የአገር ውስጥ ህዝብ በረሃብና በዋጋ ንረት እየተገረፈ የኢትዮጵያ መሬት የኤሚሬትን ጎተራ ይሞላል። በፕራይቬታይዜሽን ስም የኢትዮጵያ አየር መንገድን፣ የሎጂስቲክ ዘርፍ፣ የቴሌኮምና የኢነርጂ ዘርፎችን ኤሚሬትና ኩባንያዎቿ እንደ ዲፒ ወርልድ እጃቸውን እንዲያስገቡ በሩ ተከፍቶላቸዋል። ልክ በሱዳን እንደምታደርገው ሁሉ ከኢትዮጵያ በህገወጥ መንገድ የሚወጣው ወርቅ ኮንትሮባንድ ዋና መዳረሻው ዱባይ ነው። ይህም የኢትዮጵያን የውጭ ምንዛሬም እያደቀቀ ይገኛል። ሌላው የቀይ ባህርና የአፍሪካ ቀንድ የፖለቲካ የበላይነት ነው። ኤሚሬትስ ከአካባቢው ሀያላን በተለይም ከሳውዲ አረቢያና ከግብጽ ጋር ለምታደርገው የባህር ጠረፍ የበላይነት ፉክክርም ኢትዮጵያን እንደ ጦር መሳሪያ ትጠቀማለች። ኤሚሬትስ ከግብጽ ጋር ያላት ግንኙነት የሻከረ በመሆኑ የህዳሴውን ግድብ ውጥረት በመጠቀም የኢትዮጵያን መንግስት ይበልጥ ወደ እሷ በማስጠጋት ግብጽን የምታስፈራራበት ካርድ አድርጋለች። ኢትዮጵያም ከሶማሌላንድ ጋር የተፈራረበችው የወደብ ስምምነት ከበስተጀርባ የኤሚሬትስ እጅ አለበት። ኤሚሬትስ በበርበራ ወደብ ላይ ያላትን ቁጥጥር ለማጠናከርና በሶማሊያ ላይ ተጽዕኖ ለመፍጠርም የኢትዮጵያን የባህር በር ፍላጎት እንደ ሽፋን ትጠቀማለች። የስምምነት በአፍሪካ ቀንድ ላይ አዲስ ቀውስና ጦርነት እንዲያንዣብብ አድርጓል። ኤሚሬትስ አማጽያንን ሳትደግፍ የመንግስትን የተሳሳቱ የፖሊሲ እርምጃዎችና የጦርነት ምርጫዎችን በገንዘብና በዲፕሎማሲ በማገዝ ሀገሪቱ በራሷ እጅ እንድትፈራርስ እያደረገች ነው። የእርስ በርስ ጦርነቶችንም ዱባይ ፋይናንስ በማድረግ ትታወቃለች። መንግስት በሀገር ውስጥ ካሉ የተለያዩ ኃይሎች ጋር የሚያደርገውን ጦርነት በትግራይ፣ በአማራና በኦሮሚያ በሚስጥር በገንዘብና በትጥቅ በመደገፍ የአገሪቱ የኢኮኖሚ አቅም ሙሉ በሙሉ ወደ ጦርነት እንዲፈስ ታደርጋለች። ሀገር በጦርነት በደቀቀች ቁጥር
አንጻርም ለመንግስት የህልውና ዋስትና የምትሆነው ኤሚሬትስ ብቻ በመሆኗ የፈለገችውን ሀብት በነጻነት እንድትዘርፍ እድል ይሰጣታል። ታላላቅናም አባካኝ ፕሮጀክቶች በአገሪቱ አስከፊ የኢኮኖሚ ቀውስ፣ የረሃብና የዶላር እጥረት ባለበት ወቅት በአዲስ አበባ የሚሰሩትን ግዙፍ የቤተ መንግስትና የኮሪደር ልማት ፕሮጀክቶችን ኤሚሬትስ በገንዘብ ትደግፋለች። ይህ የሚደረገው የህዝቡን ቁጣ ለመቀስቀስና መንግስት ከእውነተኛው የህዝብ ችግር ይልቅ የቅንጦት ፕሮጀክቶች ላይ እንዲጣመር በማድረግ ሀገራዊ መዋቅሩ ይበልጥ እንዲላላ ነው። የኤሚሬትስ ስሌት ቀላል ነው። አንድን ሀገር ለማዳከምና ሀብቱን ለመዝረፍ አማጺ ማስታጠቅ ካልተቻለም ፍላጎትን ያለምንም ጥያቄ የሚያስፈጽም ታማኝ ተላላኪ መንግስትን በገንዘብና በኃይል ስልጣን ማቆየት ይበልጥ ውጤታማ ነው። አቡዳቢ በኢትዮጵያ እያደረገች ያለችው ይህንኑ ነው። የብልጽግናን መንግስት የህልውና ደጋፊ በመሆን በምላሹ የሀገሪቱን መሬት፣ ማዕድንና ስልታዊ ተቋማት እየተቀራመተች ሀገሪቱን ግን ወደ ማያልቅ የእርስ በርስ ቀውስና የኢኮኖሚ ድቀት እየገፋች ነው። የተባበሩት አረብ ኤሚሬት በ2025-26 ከሳውዲ አረቢያ ጋር በነበረው አለመግባባት ምክንያት የቀሩትን ወታደሮቿን ከየመን ካስወጣች በኋላም አፍሪካን የውጊያ ቀጠና ይበልጥ አድርጋለች። አፍሪካም በቀይ ባህር በኩል ለሚያልፉ የንግድና የኃይል መስመሮች ማዕከል በመሆኗ ለወደብና ሎጂስቲክስ ፕሮጀክቶች ምቹ በመሆኗ እንዲሁም የጥሬ ዕቃዎች መግቢያና የወታደራዊ ተጽዕኖ ቀጠና በመሆኗ ለኤሚሬትስ ወሳኝ ሆናለች። በሱዳን ለሚገኘው የፈጥኖ ደራሽ ኃይል RSF የምታደርገው የሎጂስቲክስ ድጋፍ በኤሚሬትስ ላይም ከኢራን ጥቃቶች እየተሰነዘሩባትም እንኳን አለመቋረጡ ለዚህ ፖሊሲ የምትሰጠውን ትልቅ ቦታ ያሳያል። በተጨማሪም በሶማሌላንድ ወታደራዊ መገኘትን ለመፍጠር ከእስራኤል ጋር በቅርቡ የጀመረችው ትብብር የነን ፍላጎት የሚያሳይ ነው። በአሁኑ ወቅት አቡዳቢ ከአውሮፓ ሀገራት ጋር ያላትን መልካም ግንኙነት ላለማበላሸት ከበፊቱ በላይ ትፈልጋለች። በመካከለኛው ምስራቅ አገራት በኤሚሬት ፖሊሲ ላይ እየጨመረ የመጣው ትችት፣ ከሳውዲ አረቢያ ጋር ያለው ውጥረት፣ ከኢራን ጦርነት ጋር ተያይዞ የተጋለጡት የኢኮኖሚና የደህንነት ተጋላጭነቶች ናቸው። ይህ ሁኔታ ጀርመንና አውሮፓውያን አጋሮቿ በኤሚሬትስ ላይም ውጤታማ ተጽዕኖ ለመፍጠር ምቹ ዕድል ይሰጣቸዋል እየተባለ ነው። ኤሚሬትስ ከኢትዮጵያ በተጨማሪም አፍሪካን የቀውስ ቀጠና የምታደርገባቸው በርካታ መንገዶች አሉ። ህገወጥና አውዳሚ የታጠቁ ቡድኖችንም በገንዘብና መሳሪያ መደገፍ። ኤሚሬትስ በተለያዩ የአፍሪካ ሀገራት ውስጥ ካሉ ህጋዊ መንግስታት ይልቅ የሀገራቱን መዋቅር የሚያፈርሱ አማጽያንና ወታደራዊ መሪዎችን በስፋት ትደግፋለች። በሱዳን የፈጥኖ ደራሽ ኃይል RSF በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት ውስጥ ኤሚሬትስ ለጀነራል መሐመድ ሐምዳን ዳጋሎ ሐሚቲ የፈጥኖ ደራሽ ኃይል ዋና የጦር መሳሪያና የሎጂስቲክስ አቅራቢ ናት። ይህ ድጋፍ ሱዳን ወደ ከፋም የሰብአዊ መብት ቀውስና ረሃብ እንዲገባ አድርጓል። በሊቢያ የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ የጣለ ቢሆንም ኤሚሬትስ በምስራቅ ሊቢያ የሚገኘውን አመፀኛውን የጀነራል ኸሊፋ ሀፍታርን ጦር በከባድ መሳሪያ በአየር መከላከያ ስርዓት በሰው አልባ አውሮፕላን ድሮን ስታስታጥቅ ቆይታለች። ይህም ሊቢያ እንድትከፋፈልና እንድትታወቅ አድርጓታል። ሌላው የኤሚሬት ትልቁ ፍላጎት ከቀይ ባህርም እስከ ህንድ ውቅያኖስ ያሉትን የንግድ መስመሮች መቆጣጠር ነው። ይህንን የምታደርገው ደግሞ ደካማ የሆኑ ወይም እውቅና የሌላቸውን ክልሎች በመጠቀም ነው። ኤሚሬትስ በሶማሊያ ማዕከላዊ መንግስት ላይ ተጽዕኖ ለመፍጠር እውቅና የሌላትን ሶማሌላንድን ትጠቀማለች። በበርበራ ወደብ ላይ በቢሊዮን የሚቆጠር ዶላር በማፍሰስ በቅርቡ ደግሞ ከእስራኤል ጋር በመተባበር በሶማሊላንድ ወታደራዊ መገኘትን ለመፍጠር የምታደርገው ጥረት በአፍሪካ ቀንድ ላይ አዲስ የዲፕሎማሲና የወታደራዊ ውጥረት ፈጥሯል። ከሳውዲ አረቢያ ጋር በነበራት አለመግባባት ምክንያት ወታደሮቿን ከየመን ካስወጣች በኋላ አቡዳቢ ሙሉ ትኩረቷን ወደ አፍሪካ የባህር ጠረፎች አዙራለች።
አድርጋለች። ሌላው የዱባይ ታክቲክ የተፈጥሮ ሀብቶችን በተለይም ወርቅን መዝረፍ ነው። የኤሚሬት የውጭ ፖሊሲ ከሀገሪቱ የኢኮኖሚ ጥቅም ጋር በጥብቅ የተሳሰረ ነው። አፍሪካን የጦር ቀጠና በማድረግ ህገወጥ የሀብት ዝውውር እንዲኖር ታደርጋለች። በሱዳን ያለው የአርኤስኤፍ ኃይል የሚቆጣጠራቸውን የወርቅ ማዕድናት በሚስጥር በማውጣት በቀጥታ ወደ ዱባይ ታሻግራለች። ዱባይ በአሁኑ ጊዜ ከአፍሪካ በኮንትሮባንድና በህገወጥ መንገድ ለሚወጣ ወርቅ ዋና የገበያ ማዕከል ሆናለች። ይህ የወርቅ ንግድ ደግሞ መልሶ ለአማጽያን የጦር መሳሪያ መግዣ ፋይናንስ ሆኖ ያገለግላል። ኤሚሬት በአፍሪካ የምታደርገው ጣልቃ ገብነት የራሷን የፖለቲካ ርዕዮተ ዓለም ለመጫን ጭምር ነው። ኤሚሬት እንደ ሙስሊም ወንድማማቾች ያሉ የፖለቲካ እስልምና አቅጣጫ ያላቸውን ስብስቦች በጽኑ ትቃወማለች። በአፍሪካ ውስጥ እነዚህን ኃይሎች ያጠቁልኛል የምትላቸውን ወታደራዊ አምባገነኖችን ለምሳሌ በግብፅና በሊቢያ ያለምንም ቅድመ ሁኔታ ትደግፋለች። ይህም በሀገራት ውስጥ የዲሞክራሲ ሽግግር እንዳይኖር እንቅፋት ሆኗል። ኤሚሬት ከአፍሪካ ሀገራት ጋር ያላትን የፋይናንስ ትስስር ለሩሲያና ለሌሎች ማዕቀብ የተጣለባቸው አካላት መደበቂያና የገንዘብ ማጠቢያ ታደርጋለች። በጦርነት ከታመሱ የአፍሪካ ህገወጥ ኢኮኖሚዎች የሚመጣው ገንዘብ በዱባይ የፋይናንስ ማዕከላት በኩል እያቀለጠ ይገባል። የዱባይ አካሄድ በአጠቃላይ የረጅም ጊዜ ሰላምን የሚጻረር አውዳም የሚባል ነው። ሀገሪቱ ያላትን ከፍተኛ የገንዘብ አቅም ለልማት ወይ ለሰላም ማስከበር ከመጠቀም ይልቅ የአፍሪካን ደካማ የመንግስት መዋቅሮች በማዳከም የጦር መሪዎችን በማስታጠቅና ህገወጥ የሀብት ዝውውርን በመደገፍ አህጉሪቱን የራሷ የጂኦፖለቲካ ቼዝ መጫወቻ አድርጋለች። አብይ አህመድን ተጠቅማ ኢትዮጵያን እየዘረፈችና እያወደመች መሆኑ መገለጹም በተደጋጋሚ የሚታወቅ ነው ሲል የጀርመን ሰላምና ደህንነት ተቋም ሪፖርቱን ያጠቃልላል። ከሸገር ቲዩብ ዱባይ ኢትዮጵያን ጨምሮ አፍሪካን እንዴት እየዘረፈችና እያወደመች እንደሆነ የሚያመላክተው ሪፖርት በዚህ አብቅቷል። ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አጋርነታችሁን ቀጥሉ። በያላችሁበት መልካም ጊዜም